እንደተለመደው የእናንተን ትብብር እንፈልጋለን። ይህንን ቪዲዮ በቻላችሁት ይህንን ቪዲዮ የምትመለከቱ በሙሉ ላይክ አድርጋችሁ እንድትጀምሩ። ማንቸስተር ዩናይትድ አንድ ተጫዋች ሊያስፈርመው እየተባለ ይገኛል። ከማቲያስ ዴሊት ጋር በተያዘ ግን እንደ ማቲያስ ዴሊት አሁን ያለው ኢቢዛ ነው። ኢቢዛ ብዙ ጊዜ በፕሪሲዝን ትልልቅ ተጫዋቾች የሚዝናኑበት ጊዜያቸውን የሚያጠፉበት መዝናኛ ነውና በስፔን የሚገኝ ነው። ወደ ኢቢዛ አምርቶ ማቲያስ ዴሊት እዛ የፕሪሲዝን ቆይታው ከመጀመሩ በፊት እንቅስቃሴዎችን እያደረገ ረፍት ለማድረግና ከዛ በተጨማሪም የሪሃቢሊቴሽን ስራዎችን ለመስራት ፍላጎቶችን እያሳየ ይገኛል። ሰርጀሪ ያከናውኗል። የጀርባ ህመም ባለፈው እንግዲህ ረጅም ወራትን ከሜዳ ርቆት እንደነበረ ይታወቃል። ዳግም ወደ ኋላ የመለሱት ጉዳቶች ነበሩ። የውድድር ዘመኑ ሲጀመር ጀምሮ የማንቸስተር ዩናይትድ የወሩ ምርጥ እስከመባል አስገራሚ ጊዜን ሲያሳልፍ ነበረ። ብዙ የተጠበቀበት ማቲያስ ዴሊት በያዝነው የውድድር ዘመን ጉዳት ወደ ኋላ አስቀርቶታል። ከዛ በኋላ ብዙ እየታገለገለበት አልነበረ ማንቸስተር ዩናይትድ ከሞላ ጎደል። አሁንም ቢሆን ግን መቼ ይመለሳል ለምትሉ የማንቸስተር ዩናይትድ ደጋፊዎች ሴንተር ባኩ ሆላንዳዊ ተጫዋች ከዓለም ዋንጫ ውጪ መሆኑ ይታወቃል። የሚመለስበት ትክክለኛው ቀን የቅድመ ውድድር ዘመን ዝግጅት አይደለም። ከቅድመ ውድድር ዘመን ዝግጅት በኋላ የሲዝኑ የመጀመሪያ ጨዋታዎች ቢያንስ የናሴ ወር ጨዋታዎች ካለፉት በኋላ የሴፕቴምበር ወይም የመስከረም ወር ጨዋታዎች ላይ እንደሚደርስ ይጠበቃል። በስፋት እንመለከተዋለን። የዩናይትድ ሌላኛው ጉዳይ ክርስቲያን ኦሮዞኮ ይባላል። የ17 ዓመት ተጫዋች ዲፌንሲቭ ሚድፊልደር ነው። ኮሎምቢያዊ ተጫዋች ነውና የክሪስ ስካውት አንድ የማንቸስተር ዩናይትድ የቺፍ ስካውት አሉ፣ ጁሴፔ ይባላሉ። ከሳቸው ጋር ነገ በኦልድ ትራፎርድ ይመጣል። ከዛ በኋላ በካሪንግተንም የሕክምና ምርመራውን ያከናውናል። የኮሎምቢያ ተጫዋች ባለፈው ዓመት ነበር ከማንቸስተር ዩናይትድ ጋር የተስማማው ወደ ማንቸስተር ዩናይትድ ለመምጣት። አሁን ነገ ነው የሕክምና ምርመራውን የሚያደርገውና የሚያጠናቀቀው 17 ዓመቱ ላይ ይገኛል። ከኮሎምቢያ በቀጥታ አንድ ኮሎምቢያ ጋዜጠኛ አለ ሴራ የተባለ ፔፔ ሴራም ይህንን ጉዳይ በስፋት ይዞት ወጥቷል። አስቀድሞ ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም መስማማቱን ይፋ ያደረገው ባለፈው ዓመት ላይ እሱ ነበረ። ከአንድ ዓመት በኋላ የሕክምና ምርመራው መቼ ይጠናቀቃል በሚለው ጉዳይ ላይ ዝርዝር ጉዳዮችን ሴራ ይዞት የወጣው ዘገባ የጋዜጠኛ ያሳያል። ክርስቲያን ይባላል። የአማካኝ ስፍራ ተጫዋች ዲፌንሲቭ ሚድፊልደር ነው። በደቡብ አሜሪካ በጣም ተስፋ ከተጣለባቸው ተጫዋቾች መካከል አንዱ ነውና ለማንቸስተር ዩናይትድ የመጀመሪያው ፈራሚ ይሆናል በክረምቱ ተብሎ እየተጠበቀ ይገኛል። ዩናይትድ ቤት አንድ ጉዳይ ልጨምር። የዝውውር ጉዳዮች በስፋት አሉ። ከዩናይትድ ጋር በተያያዘ እንመለስባቸዋለን። ከኦማሪ ቤራርዳ የማንቸስተር ዩናይትድ ሊቀመንበር ያነሷቸው ጉዳዮች አሉ። ማንቸስተር ዩናይትድን ባሰለጠኑበት ጊዜ ሩበን አሞሪም ምን አይነት አሰልጣኝ ነበሩ በሚለው ጉዳይ ላይ መለስ ብለው ነገሮችን ያስታውሳሉ። እናንተስ እንዴት ታስታውሱታላችሁ? የማንቸስተር ዩናይትድ ቆይታቸው ላይ የሩበን አሞሪም ትክክለኛ ስህተት የምትሉት ምን ነበረ? በማንቸስተር ዩናይትድ ደጋፊዎች በኩል እስቲ እንያችሁ። ይህንን ሀሳብ ላይ አስተያየቶቻችሁን ስጡልን። በኦማሪ ቤራርዳ ያነሷቸው ጉዳዮች አሉ። ለሩበን አሞሪም ግን እናንተ የማንቸስተር ዩናይትድን ቡድን ስትመለከቱት ምን ነበረ የሩበን አሞሪም ትክክለኛ ችግር? አሰልጣኙ የብቃት ችግር፣ የታክቲካል አዌርነስ ችግር አለባቸው ወይ የሚለውን ምላሻችሁን ስጡን። በማንቸስተር ዩናይትድ 14 ወራትን አካባቢ ቆይቷል። ኖቬምበር ላይ መጡ። ጃንዋሪ ላይ አንድ ዓመት ከሁለት ወራት አካባቢ ቆይተው ተሰናብተዋል። በኦልድ ትራፎርድ የነበራቸው ጊዜ እንደ ኦማሪ ቤራርዳ አገላለጽ ቱ ሪጅድ ነው። በጣም የተገደበ ነው። ራሱን የሆነ ኮርነር ላይ ያስቀመጠ አሰልጣኝ ነበርና የማንቸስተር ዩናይትድ አጠቃላይ ግዝፈትም በዝቶበት ይሆናል ወይ የሚል ጥያቄም እንዳነሳ ያደርገኛል ይላሉ። በጣም ስትራግል ያደርግ ነበረ። ከዛ በተጨማሪም ለሰዎች ማሳየት የሚፈልገው በአንዳንድ ነገር ሪጅድ ሆኖ መቆየቱ ወይም በጣም በአንድ ሀሳብ ላይ የሙጥኝ ብለው አሰልጣኝ ሩበን አሞሪም መቆየታቸው ለብዙ ሰዎች ዓለም ላይ ላሉ ለማንቸስተር ዩናይትድ ደጋፊዎችም ጭምር የሳቸው አይዲያ እንደሚሰራ ማሳየት ይፈልጉ ነበር። ለዛ ነው በጣም በዛ ሀሳብ ላይ የቆዩበት የሚል ሀሳቡን ያነሳል። ከአርሰናል ጋር በተያያዘ ሁለት ጉዳዮች ይነሳሉ። አስቀድሜ የብሩኖ ጉማሬዥን ጉዳይ ላንሳ። ከብሩኖ ጉማሬዥ ጋር በተያያዘ በዋነኝነት የመጀመሪያ ጥያቄ ውድቅ ተደርጓል። አርሰናል ሁለተኛ ጥያቄ
እያዘጋጀ ይገኛል። ሁለተኛውን ጥያቄ ዛሬ ያቀርባል ተብሎ ይጠበቃል። ለኒውካስል ዩናይትድ የሚነሱ ጉዳዮች አሉ። ሌላ ዙር ሁለተኛ ጥያቄ ለብሩኖ ጉማሬሽ። ኒውካስል ዩናይትድ በእርግጥ ተጫዋቹ አይለቅም እያለ ይገኛል። ለኒውካስል ዩናይትድ ግን የሚያስፈራው ነገሮች አሉ። ተጫዋቹን አለቅም ቢልም ሌላ ጫን ብሎ የሚመጣበት ጉዳይ አለ። አርሰናል ትናንትና ሲባል እንደነበረው 60 ሚሊዮን ፓውንድ ሳይሆን 55 ሚሊዮን ፓውንድ ነበር ያቀረበው። ነገር ግን ለእናንተም ለአርሰናል ደጋፊዎችም እስቲ በዚህ ጉዳይ ላይ ተሳትፎ አድርጉ። እንደኔ ትናንትና አንዳንድ መረጃዎችን ስመለከት አንዳንድ ሰዎች በጣም ኮንሰርናቸውን ሲያቀርቡ ነበር፣ ወይም የዚህ ስጋታቸውን። ምንድነው ስጋታቸው? ተጫዋቹ 28 ዓመቱ ላይ ይገኛል። 28 ዓመት መሆኑ አይደለም፣ በቀጣይ ህዳር ወር ከሞላ ጎደል አሁን 29 ዓመቱ ላይ ልንለው እንችላለን። ከ3 ከ4 ወራት በኋላ ህዳር ወር አካባቢ 4 ወር 5 ወርን ጠብቀን 29 ዓመት ይሞላል። የፕሪሚየር ሊግ ውድድር ዘመን በተጀመረ በአንድና በሁለት ወር ውስጥ 29ኛ ዓመቱን ይይዛል። በጣም በርካታ ጨዋታዎችን በኤሊት ደረጃ በፕሪሚየር ሊግ በቻምፒየንስ ሊግ መጫወት ችሏል። የሚገርም አይነት ኳሊቲዎች ያሉት የሚገርም አይነት ልምድ ያለው ተጫዋች ነው። ነገር ግን ትልቁ ጥያቄ ኒውካስል ዩናይትድ 80 ሚሊዮን ፓውንድ የሚጠይቅበት ተጫዋች ነው። ከእድሜው አኳያ ያለው ቀሪ ኮንትራትም ብዙ ጊዜ ክለቦች ተጫዋቾችን በተለምዶኛ ገዛ ተጫዋችን አስፈረመ እንላለን እንጂ ዋናው ክለቦች የሚገዙት የተጫዋቹን ኮንትራት ነው፣ የተጫዋቹን ውል ነው። ከዛ ክለብ ላይ ውሉን ይገዛሉ። ከዛ በኋላ ከአዲሱ ተጫዋች ጋር ውላቸውን ያሰምራሉ ወይም በጋራ አዲስ ሌላ ውል ያጸድቃሉ። እንዳጠቃላይ የብሩኖ ጉማሬሽ ጉዳይ ሲነሳ ግን አሁን ዳር ላይ 29 ዓመቱን የሚይዝ ተጫዋችን አርሰናል 80 ሚሊዮን ፓውንድ እንዴት ይከፍላል? በቀጣይ ጊዜያት ላይ ስንት ዓመት ሊያገለግል ይችላል? 29 ዓመት ከዛ 30 31 እያለ እስከ 32 33 ዓመቱ እንኳን በቋሚነት በትልቅ ደረጃ ማገልገል ይችላል። ከአርሰናል ደረጃ ከአርሰናል እድገት አንጻር ያንን ማስቀጠል ይችላል ወይስ ደግሞ አርሰናል ሌሎች ተጫዋቾች ላይ ነው ትኩረት ማድረግ ያለበት የሚለው? እንደውም አንዳንዶች ብሩኖ ጉማሬሽን አርሰናል እንዴት ነው ዘግይቶ ወደ ብሩኖ ጉማሬሽ ሀሳብ የመጣው? ከዛ በፊት ለምሳሌ ባለፈው ዓመት ማርቲን ዙሜንዲን ከመሞከሩ በፊት በእርግጥ የማርቲን ዙሜንዲ ዝውውር የተጀመረው ባለፈው ዓመት ወይም ተጫዋቹ በመጣበት ዓመት ሳይሆን ከዛ በፊት ነበርና በዛን ወቅት ላይ ብሩኖ ጉማሬሽ ቢመጣ ኖሮ 27 ዓመቱ ላይ እያለ አርሰናልን ለ7 ለ8 ዓመታት ማገልገል ይችል ነበርና አስቀድሞ አርሰናል ማስፈረም የነበረበት ትክክለኛው ተጫዋች ብሩኖ ጉማሬሽ ነበር። ከተጫዋቹ ኳሊቲ ጋር የሚነሱ ጥያቄዎች የሉም። ነገር ግን አሁን ለኒውካስል ዩናይትድ ትልቅ ስጋት የሆነው ተጫዋቹ ወደ አርሰናል መዛወር እፈልጋለሁ ብሎ ኒውካስል ዩናይትድን ዝውውሩ እንዲያደርግ ሊገፋ ይችላልና አርሰናል ትልቅ ክፍያ ሊከፍል የሚችለው ለዚህ ለብሩኖ ጉማሬሽ በጣም ከበዛ 60 ሚሊዮን ፓውንድ እየተባለ። እናንተስ ምን ትላላችሁ? 60 ሚሊዮን ፓውንድ ተገቢ ክፍያ ነው ወይ የሚል ሀሳብ አላችሁ ወይስ ደግሞ በስቷል ትላላችሁ? ሀሳብ አስተያየቶቻችሁን ላኩልን። ከአርሰናል ጋር በተያያዘ በቀድሞ ውድድር ዘመን ዝግጅት የሚያደርጋቸው ጨዋታዎች አሉ። ከሰሞኑ አንስተንላችኋል። በተለይ ደግሞ የዢሮናን የመጀመሪያው ጨዋታ ነው። ከዢሮና በኋላ ደግሞ ሪየል ቤቲስን ይገጥማል። ከዛ በኋላ የኮሚኒቲ ሺልድ ጨዋታ አለ። ከዛ አስቀድሞ ግን የኤምሬትስ ካፕ ላይ የሚሳተፉ ቡድኖች ይፋ ተደርጓል። አንደኛው ዋነኛው ቡድን ቦሩሲያ ዶርትመንድ ነው። በ2026 የኤምሬትስ ካፕ ላይ አርሰናል የቅድመ ውድድር ዘመን ዝግጅት እንደ አንድ የሚጠቀምባቸው ውድድሮች መካከል አንዱ እንደሆነ ይታወቃል። ኤምሬትስ ካፕ ላይ ቦሩሲያ ዶርትመንድ የጀርመኑ ክለብ በተለይ በዚህ በኤምሬትስ ካፕ ላይ ይጠበቃል። ብዙ ክለቦች በዚህኛው የፕሪሲዝን ወቅት ላይ ብዙ ቱር አያደርጉ። ምክንያቱም የዓለም ዋንጫ ዓመት ነው። ዓለም ዋንጫ ዘግይቶ ነው የሚጠናቀቀው። ከዛ በኋላ ዓለም ዋንጫ ከተጠናቀቀ በኋላ ደግሞ ረጅም ጉዞዎችን ወደ ሩቅ ምስራቅ ማድረግ በቀድሞ ውድድር ዘመን ዝግጅት መዘጋጀት ሳይሆን ለውድድር ዓመቱ ቡድናቸው በበቂ ሁኔታ እንዳይዘጋጅ የበለጠ የሚያደርገው አዳጋች የሚያደርግበት ነገሮች እንዳሉ ማንሳት ይቻላል። ከአርሰናልና ከማንቸስተር ዩናይትድ ጋር በተያዘ አንድ ዝውውር ይነሳል። የፖርቹጋሉ አውትሌት ሪኮርድ ይዞት የወጣው ዘገባ ያሳያል። እንደ ስፖርት ዊትነስም ዘገባ ሌሎችም ብዙ መገናኛዎች የሚያነሱት ሀሳብ አለ። ማንቸስተር ዩናይትድ እንዲሁም ደግሞ የአርሰናል ፍላጎቶች አሉ። የማንቸስተር ዩናይትድ ስካውቶች በተለይ በቅርብ የዩራጓይ ብሔራዊ ቡድን ከኬፕ ቨርድ ጋር ባደረገው የሚያሚ ጨዋታ ላይ ተመልክተውታል። የዩራጓይ ብሔራዊ ቡድን ተጫዋች ነው የስፖርቲንግ ሊዝበኑ ማክሲ አራሄው። ትናንትና ጨዋታው ከተጠናቀቀ በኋላ ዩራጓይ ከዓለም ዋንጫ ውጪ መሆኗ ከተረጋገጠ በኋላ ሲያለቅስ ተመልክተናል። የሚገርም የድሪብሊንግ ኳሊቲ ያለው በጣም ታታሪ የዩራጓይ ብሔራዊ ቡድን ተጫዋች ሆኖ ስለ ታታሪነት ችግር የሚነሳበት አይደለምና ሁለቱም ክለቦች አርሰናልም ማንቸስተር ዩናይትድም ተጫዋቹን ለማስፈረም ጥረት እያደረጉ እንዳለ ተሰምቷል። በዚሁ የቼልሲን አንድ ጉዳይ ለካት። ቼልሲን በተመለከተ ከሰማናቸው ጉዳዮች መካከል ከፓሪስ ሳን ጀርማን እንደ ተጫዋች ለማስፈረም ፍላጎት አለው። የተጫዋች አማካኝ ስፍራ ላይ የሚጫወት ተጫዋች ነው። የተጫዋች ስፔናዊ ነው። የተጫዋች ስሙ ፋቢያን ሩይዝ ይባላል። በተለይ በናፖሊ ካሳለፈው ጊዜ በኋላ ወደ ሪያል ማድሪድ ይሄዳል ተብሎ ነበር ብዙ
ብዙ የተጠበቀው ነገር ግን እሱም የሚጸጸትበት አይመስልም ወደ ሪያል ማድሪድ አለመሄዱ። እንደ ሪያል ማድሪድ የቻምፒየንስ ሊግ ዋንጫዎችን የሊጋን ክብሮችን በደንብ ያሳካበትን ቆይታ እያደረገ ይገኛልና በተጠናቀቀ ውድድር ዘመንም በፋቢያን ሩይዝ በኩል ተመልክተናል። በሪያል ማድሪድ ቤት ሲፈለግ የነበረው ከናፖሊ በቀጥታ ወደ ሪያል ማድሪድ ይሄዳል ሲባል የነበረው በፓሪስ ሳን ዠርመን በፓርክ ደ ፕሪንስ በፓሪስ ከተማ የነበረው ቆይታ የሚያምር ነበርና ጋላታሳራይና ዩቬንቱስ የተጫዋቹ ፈላጊዎች ናቸው። 30 ዓመቱ ላይ ይገኛል። በተጠናቀቀ ውድድር ዘመን በሊጋ ብቻ 30 ጨዋታዎችን አድርጓል። በእርግጥ በጉዳት ብዙ ያገለገለበት የውድድር ዘመን አይደለም። ዋረን ዛይሬምሪ የሱን ቦታ ይዞ ብዙ ጨዋታዎችን አድርጓልና ፓሪስ ሳን ዠርመንና ቸልሲ ድርድር ለማድረግ በተለይ ቸልሲ በተጫዋቹ ወኪል በኩል የጀመራቸው እንቅስቃሴዎች አሉና የተጫዋቹ አጠቃላይ ሂደትም እየተነሳ ይገኛል። ከዩናይትድ ጋር በተያያዘ የጂልቤርቶ ሞራ ጉዳይ እየተነሳ ይገኛል። ሌሎችም ሪያል ማድሪድም ቸልሲም ማንቸስተር ሲቲም ይፈልጉታል። ሜክሲካዊ ተጫዋች ነው። 17 ዓመቱ ላይ ይገኛል። ለቴጁነን ለተባለ ቡድን ይጫወታል። ባለሞን ዋንጫው ላይም የሜክሲኮ ብሔራዊ ቡድን ቼክ ሪፐብሊክን 3-0 ባሸነፈበት ጨዋታ ላይ ባለሞን ዋንጫ ላይ የመጀመሪያ ጨዋታውን ባለፈው ተቀይሮም ገብቶ አድርጎ ነበርና የ17 ዓመት ተጫዋች ዓለም ዋንጫ ላይ እየተመለከትናቸው ካሉ በጣም ወጣት ተጫዋቾች ትኩረት አድርጋችሁ ያቸው ተብለው ቅድሚያ ስማቸው ከተነሱ ተጫዋቾች መካከል አንዱ እንደሆነ ይታወቃል። አማካኝ ስፍራ ላይ ዩናይትድን በጣም ሊያገለግል ይችላል ረጅም ዓመታት ተብሎ ይጠበቃል። የዩናይትድ ፉክክር ግን ከሪያል ማድሪድ ከቸልሲ ከማንቸስተር ሲቲ ጋር ነውና ይጠበቃል። የፌሊክስ ሜቻም ጉዳይ በማንቸስተር ሲቲና በሊቨርፑል ይፈልጋል። ማንቸስተር ዩናይትድም በዚህ ተጫዋች ዙሪያ እንቅስቃሴዎች ላይ ይገኛል። የአርሰናልም ስም ከፌሊክስ ሜቻ ጋር በተደጋጋሚ ሲነሳ ተመልክተናልና ብዙ እየተባለበት ይገኛል። የአርሰናል ሌላኛው ጉዳይ በጣም አነጋጋሪ ዝውውር ነው። የዚህ የሳንድሮ ቶናሊ ጉዳይ ጥር ላይ ጥያቄ ቀርቦለት ሳንድሮ ቶናሊን ለማስፈረም አርሰናል በጣም ዝርዝር ጉዳዮችን ረጅም ሂደቶችን አልሄደም። ነገር ግን የመጀመሪያ ፍላጎቶችን አሳይቶ ነበረ። በኢንተርሚዲየሪ የሚባሉ አሉ። ኢንተርሚዲየሪዎች በዚህ የዝውውር ሂደቶች ላይ ይገባሉ። ለምሳሌ አርሰናል ቀጥታ ከኒውካስል ዩናይትድ ጋር ድርድር አላደረገም። በጣልቃ ድርድሮችን የበለጠ ስኬታማ እንዲሆን የሚያደርጉ ተደራዳሪዎች አሉ። እነሱን ነበረ ከቡኖ ጉማሬዥ ጋር ያሳተፈው። የሳንድሮ ቶናሊም ጉዳይ ይነሳል። ነገር ግን አሁን በአርሰናል በኩል የፓብሎ ባሪዮስ በጣም ያልተጠበቀ ስም ነው። አስገራሚ ጉዳይም ይመስላል። ተጫዋቹ ቢመጣ አንድሪያ ቤርታ በደንብ አብረውት የሰሩት ረጅም ዓመታትን የሚያውቁት የአትሌቲኮ ማድሪድ ተጫዋች ነውና ከአትሌቲኮ ማድሪድ በቀጥታ ፓብሎ ባሪዮስ ምናልባት በዚህኛው የዓለም ዋንጫ ላይ የምንመለከተው ተጫዋች ነበር። ጉዳት አስተናግዷል። በአርሰናል ጨዋታ ላይም በጉዳት ምክንያት እንዳልደረሰ እናስታውሳለን። አርሰናል ከአትሌቲኮ ማድሪድ ጋር ከአትሌቲ ጋር በነበረው ጨዋታ ላይና የተጫዋች ፓብሎ ባሪዮስ ስንት ያወጣል አርሰናል ስንት ሊጠየቅበት ይችላል የሚለው ትልቁ ጉዳይ ሊሆን ይችላል። ነገር ግን ትክክለኛ ፕሮፋይል ይመስለኛል ፕሮግረስ ለማድረግ ቢልድ አፕ ላይ ከዛ በተጨማሪም ፓሶቹ የሚገርም አይነት ትልቅ ኳሊቲ ያለው ተጫዋች ነው። እንደ አዩብ ዋዲ አይነት ሚና ሊኖረው ይችላል። ነገር ግን ከአዩብ ዋዲም የተለየ የቴምፖ ተጫዋች ቡድኑን እንቅስቃሴዎችን በደንብ መቆጣጠር የሚችል ከረጅም ርቀት ግቦችን ማስቆጠር የሚችል ጥሩ ኳሊቲ ያለው ተጫዋች ነውና የፓብሎ ባሪዮስ ስም ከአርሰናል ጋር በደንብ ጠንክሮ እየተሰማ እየተያዘ ያለ ጉዳይ ነውና በጣም አነጋጋሪ ጉዳዮችን ሰምተናል። ከማንቸስተር ዩናይትድ ጋር በተያዘ ቅድም መግቢያ ላይ መጥፎ ዜና አለ ስንል ነበረ። የማኑኤል ኡጋርቴ ጉዳይ ነው። ማኑኤል ኡጋርቴ ትናንትና መጥፎ ጉዳት አስተናግዶ ከሜዳ ወጥቷል። ስፔንና ዩራጓይ ባደረጉት ጨዋታ ላይ በኡራጓይ ብሔራዊ ቡድን በኩል የተጫዋቹ ጉዳት ደግሞ ለብሔራዊ ቡድኑ ያን ያክል የሚያሳስብ አይደለም። ብሔራዊ ቡድኑ ከዓለም ዋንጫው ውጪ ሆኗል። ለማንቸስተር ዩናይትድ ግን ተጫዋቹ ላይ በተለይ ከዚህ በፊት ጆንሰን እናስታውሰዋለን። ዝውውር በመጣ ቁጥር እየተጎዳ ለማንቸስተር ዩናይትድ ረጅም ዓመታትን የተጫወተ ተጫዋች አሁን የተጫዋቹ ጉዳት ረጅም ጊዜ የሚቆይ ከሆነ የማኑኤል ኡጋርቴ ቆይታ በማንቸስተር ዩናይትድ ሊቀጥል ይችላል። ማንቸስተር ዩናይትድ ደግሞ ማኑኤል ኡጋርቴን ማቆየት አይፈልግም። ማኑኤል ኡጋርቴ በክለቡ እንደማይፈለግ ወይም ቦታ እንደሌለው ካወቀ በኋላ ወደ ሌሎች ክለቦች ለመሄድ ፍላጎቶችን ሲያሳይ እንደነበረ እናስታውሳለን። የመጨረሻ ጉዳዮች ይጠበቃሉ። በኡጋርቴ በኩል የሚላንም ጉዳይ ይነሳል። አሰልጣኝ ሩበን አሞሪም የመጀመሪያ ፈራማቸው ትልቅ ዝውውር ሆኗል። ከፓሪስ ሳን ዠርመን ጎንሳሎ ራሞስን ለማስፈረም ስምምነት ላይ ደርሷል። ኤስ ሚላን
ሚላን ከፓሪስ ሳን-ዠርማን ጋር ተስማምቷል። በተለይ ሮሜሎ ሉካኩ ለ74 ሚሊዮን ዩሮ ተከፍሎበት ከማንቸስተር ዩናይትድ ወደ ኢንተር ሲዘዋወር የተከፈለበት፣ ራፋኤል ሊያው ደግሞ ከሊል ወደ ኤሲ ሚላን የተዘዋወረበት ክፍያ አለ። ከሮሜሎ ሉካኩ ክፍያ ያነሰ ከራፋኤል ሊያው ክፍያ የበለጠ የዝውውር ክፍያ ኤሲ ሚላን ለመክፈል ለፓሪስ ሳን-ዠርማን ስምምነት ላይ መድረሱን የሚያሳዩ ዘገባዎችን ተመልክተናል። በቀጣይ ሂደት ደግሞ የሚነሱ ጉዳዮች አሉ። አዩብ ቡዋዴ ላይ አርሰናል ፍላጎት እንዳለው ተደጋጋሚ ቀናት ላይ አንስተናል። እንደ ዴሊ ሜል ዘገባ ከሆነ አሁን ሊቨርፑል የአዩብ ቡዋዴ ፈላጊ ሆነው ብቅ ብሏልና አርሰናል ዝውውሩን ቶሎ የማያጠናቀቅ ከሆነ ድርድሮች በሌሎች ክለቦች በኩልም የበለጠ ተጠናክረው ይቀጥላሉ ተብሎ ይጠበቃል። የዓለም ዋንጫ ጉዳዮችን ሌሎችም አጫጭር ጉዳዮችን በመጨረሻም እየተመለከትን እንቆያለን። በክለብ ጉዳዮች ላይ ትናንትና የተነሱ ጉዳዮች አሉ። ምስክር ገረመው ኦናና መልቀቁ ለማንቸስተር ዩናይትድ ትልቅ ዜና ነው የሚል ሀሳቡን ልኮልናል። ትናንትና ስለ አንድሬ ኦናና የማንቸስተር ዩናይትድ የመጨረሻ ጊዜያት ላይ በስፋት አንስተናል። ከዛ ውጪ በሱ ቃል አየነው የጻፈልን መልእክት አለ። በጣም ጥሩ ዋጋ ነው አርሰናል ለሁለቱ ሚድፊልደሮች በተለይ ለኮኔ ማኑ ኮኔ እንዲሁም ደግሞ ለብሩኖ ጉማሬሽ ያቀረበው ዋጋ በጣም ጥሩ ነው ብሎናል። አሸናፊ ከደቡብ አፍሪካ ማንቸስተር ሲቲ ምርጥ አማካይ ተጫዋች አግኝቷል። አንድሬ ኦናና አሪፍ በረኛ ቢሆንም በትንሽ ስህተት ሁሉንም ነገር ልፋቱን ከንቱ የሚያደርግ ገደል የሚከት በረኛ ነው። መልካም እድል ብየዋለሁ ብሏል። የማንቸስተር ዩናይትድ ደጋፊ ነው። አሸናፊ ከደቡብ አፍሪካ አርሰናል በድንገት ብሩኖ ጉማሬሽን አግኝቷል፣ ግን መጫወቻ ቦታው አለ ወይ የሚል አንስቷል። አርሰናል አማካይ ላይ ተጫዋች ችግር የለበትም የሚል ሀሳብ አንስቷል። በትክክል የተጫዋቾች ችግር አለበት። በተለይ የሮቴት ለማድረግ በጉዳት አንድ ተጫዋች ቢያጣ ለምሳሌ ዘንድሮ ብዙውን ጨዋታ የተጫወቱት ዴክላን ራይስ እና ማርቲን ዙቢሜንዲ ናቸው። አንዳቸው ቢጎዱ ምን አይነት የውድድር ዘመን ሊያሳልፍ ይችላል? ከሁሉም ነገር የከሸፈ ውድቅ የሆነበትን የውድድር ዘመን ሊያሳልፍ ይችላልና እንደ ችግር የሚታይ ነው።